አይደል? እንደዚህ ሁሉ እኮ ብለናል። እናንተ እስራኤላውያን ለኔ እናንተ እንደ ኢትዮጵያውያን እንደ ኢትዮጵያ ልጆች አይደላችሁ ምን ይላል? አያችሁ እኛን በልጣቸዋለን ሁሉ ሚሉ ምስኪኖች። እኛን ባጭሩ ኢትዮጵያዊነታችን አላዳነንም፣ ኢየሱስን ያዳነን። ይሄን ማወቅ ወሳኝነት አለው። እግዚአብሔር የዓለም ሁሉ ጌታ እንጂ የኢትዮጵያ የምናምን አይደለም። እስራኤልን በተመለከተ ግን እስራኤል በመንፈስ ዓለም ላይ ባለ ክብርና ኪዳን እኛን ኢትዮጵያውያንንም ሌሎችንም ይበልጡ ነበረ። ትንቢት በብሉይ ኪዳን እግዚአብሔር ሕዝቡን እስራኤልን የሚናገርበት፣ የሚመራበት፣ የሚገናኝበት ዋነኛ መንገድ ነበረ። ትንቢት እግዚአብሔር ሕዝቡን ማንም ባጭሩ በብሉይ ኪዳን በተለይ ከሙሴ አንስቶ እስከ ክርስቶስ ያለው የኦሪቱ ኪዳን ቀጥተኛ ግንኙነቱ ከማን ጋር ነው? አቤት ከሕዝቡ ከእስራኤል ጋር ነው እንጂ ከኛ ጋር አይደለም። በኦሪቱ ከሙሴ እስከ ክርስቶስ ባለው ጊዜ ኢትዮጵያንን ጨምሮ የዓለምን ሕዝብ በሙሉ አንድ ላይ አድርገን ከኪዳን ተስፋ ከእምነት አባቶች ከተጻፉ ቅዱስ መጽሐፍ የብሉይ ኪዳን መጽሐፍ አንጻር አይሁዳውያን ወይንም እስራኤላውያን እኛን አብዝተው ይበልጣሉ። አይሁዳዊ ብልጫ አለው። በኦሪቱ በብሉይ ዘመን አንድ አይሁዳዊ ኢትዮጵያን ጨምሮ እኛን ጨምሮ የዓለምን ሕዝብ ጨምሮ በተሰጠ ተስፋ በኦሪት መጽሐፍ በአባቶች እንደሚበልጡን እንዳንረሳ ይበልጡናል። በክርስቶስ ስንሆን ነው። በክርስቶስ ስንሆን አይሁዳዊም መሆን ግሪካዊም መሆን ምንም ጥቅም የለውም። የተገረዘም መሆን ያልተገረዘም መሆን ምንም ጥቅም የለውም። ለምን? በክርስቶስ የሚሆን ሰው ሁሉ ምንድን ነው የሚሆነው? አዲስ ፍጥረት ነው። በዚህ ምን አይኮንም? አይሁዳዊውም አይሁዳዊ መሆን አይችልም፣ አሕዛቡም አሕዛብ መሆን አይችልም። እናውጣ አንድ ሁለት ጥቅስ። አይሁዳዊ ሰው በኦሪት ዘመን እኛን ኢትዮጵያንን ጨምሮ የዓለምን ሕዝብ ይበልጣሉ። ታምናላችሁ? በመንፈሳዊ ክብር ይበልጡናል ብለን አንድ ሁለት ጥቅስ እንይ። አንዳንድ ጊዜ ኢትዮጵያ ውስጥ ባለው ክርስትና ዓለም ውስጥ እግዚአብሔርን ኢትዮጵያዊ የማድረግ ሙከራ ልክ እኛ የዳነው እንደ ኢትዮጵያውያን ስለሆንን ፈሪሃ እግዚአብሔር ያለንን ስለሆንን እንደዚህ አድርጎ የማሰብና የመስበክ የማስተማር ነገር በጣም የተለመደ ነው። ኖ እግዚአብሔር ኢትዮጵያዊም እስራኤላዊም አይደለም። በኦሪት ግን የእስራኤል አምላክ ነበረ። ስለዚህ እያንዳንዱ አይሁዳዊ እያንዳንዱ እስራኤላዊ በመንፈሳዊ ክብር በተሰጠ ቅዱስ መጽሐፍ በአባቶችም ተስፋ እኛን ኢትዮጵያንን ጨምሮ ሌላውን የዓለም ሕዝብ ሁሉ ይበልጣሉ። ምንም ጥርጥር የለው። ሮሜ ምዕራፍ 3 ቁጥር 1 ቁጥር 1 አይሁዳዊ ምንም ጥርጥር የለውም። እኛ በቃ ከኛ ውጪ የእግዚአብሔር ሕዝብ የለም፣ ኢትዮጵያ ሀገር እግዚአብሔር ነች። እንደዚህ በፈሪሃ እግዚአብሔር ደህንነት የሚገኝ መስል ክርስቶስ በከንቱ የመጣ እስኪመስል ድረስ የኃጢአት መስዋዕት ቀርቦ ከሞት የዳነን ሰዎች እንጂ በኢየሱስ ሞት የዳነን ሰዎች እንጂ ልክ በቃ እግዚአብሔር የኢትዮጵያ ኢየሱስ ክርስቶስ የኢትዮጵያ አበሻ ደግሞ በቃ ከፍጥረቱ ምንም ከእግዚአብሔር ጋር ጸብ የሌለው ወይ በአበሻነቱ ወይ በጽድቁ ወይ በመልካም ስራው ወይ በአማላጆች ብዛት የእግዚአብሔር መንግስት የሚወርስ የሚመስሉ ትምህርቶች በጣም ብዙ ናቸው፣ ሰፊ ናቸው። ግን አይደለም። እዚህ ቤት ያለነውን ሰዎች በኦሪት ዘመን ላይ አይሁዶች ይበልጡናል፣ ፈረንጁንም ጥቁሩንም ይበልጣሉ። በምን? በሰውነት የአዳም ልጆች ናቸው፣ የአንዱ አዳም ልጆች ናቸው። በአዳም ወገብ ውስጥ ሆነው እነሱም እኛም እኩል ነው የወደቅነው። ግን የተጠሩ የእምነት አባቶች ከአባቶችም ጋር በተገቡ ኪዳኖች ምክንያት የነዛ አባቶች ልጆች የኪዳን ልጆች የተስፋ ልጆች ወልደዋል። የኪዳን ተስፋ ተሰጥቷቸዋል። የኪዳን መቅደስ ተሰጥቷቸዋል። እና አይሁዳዊ ብልጫ ነበረው በብሉይ ኪዳን፣ ምንም ጥርጥር የለውም። ሮሜ 3 ቁጥር 1 እንግዲህ የአይሁዳዊ ብልጫው ምንድር ነው? ምክንያቱም ሮሜ ምዕራፍ 1 አሕዛቦች ኃጢአትን ሰርተዋል፣ ሮሜ ምዕራፍ 2 አይሁድም ኃጢአትን ሰርተዋል። እና አሕዛብም ኃጢአት ከሰሩ አይሁድም ኃጢአትን የሰሩ ከሆነ ሁለቱም በእግዚአብሔር ጽድቅ በኢየሱስ ከሆነ የሚጸድቁት አይሁዳዊ ታዲያ ብልጫው ምንድን ነው? ሁለቱም ኃጢአተኛ ናቸው። ሁለቱም በእግዚአብሔር ጽድቅ ነው የሚጸድቁት እንጂ ያም ሕግ የሌለው ይሄም ሕግ ያለው ሁለቱም ጠፊ ናቸው። ሁለቱም እኩል ናቸው ከጽድቅ አንጻር
ከሰውነት አንጻር እኩል ናቸው። ከጽድቅ አንጻር እኩል ናቸው። የአዳም ልጆች ናቸው፣ የወደቁ ናቸው። ታዲያ አይሁዳዊ ብልጫው ምንድን ነው ሲባል አለው ብልጫ። በምን እንግዲህ አይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? ምክንያቱም እግዚአብሔር በአባታቸው በአብርሃም በኩል ከእስራኤል ጋር ከተጋባው ኪዳን አንጻር አይሁድ ይገረዛሉ፣ እስራኤል ይገረዛሉ። የመገረዝ ጥቅሙ ታዲያ ምንድን ነው? እግዚአብሔርን ማያውቀውም አሕዛብ ኃጢአተኛ ከሆነ ሕግ የተሰጠውም አይሁዳዊ ኃጢአተኛ ከሆነ ሁለቱም በእግዚአብሔር ፊት ሊጸድቁ የማይችሉ ከሆነ የአይሁዳዊ ብልጫው ምንድን ነው አለ። የመገረዝስ ጥቅሙ ምንድን ነው አለ። መጽሐፉ እንደሚል ታውቃላችሁ፣ ቁጥር 2 በሁሉ ነገር ብዙ ነው። የአይሁዳዊ ብልጫው በሁሉ ነገር ብዙ ነው። ለምን? በምን? አንደኛ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ከሙሴ ዘመን ጀምሮ ስትመጡ ሕጉ፣ ትእዛዛቱ፣ 5ቱ ቅዱሳት መጻሕፍቶቻቸው፣ የሙሴ ጥቅልሎች እነዚህ ተሰጧቸው። በዛ ሰዓት ኢትዮጵያውያን ሙሴ ይመራቸው ነበር። ከመጽሐፍ ቅዱስ ነው የምላቸው። ሰዎች እና ሙሴ ኢትዮጵያዊ ነው ብሏል። እሱን ያስተማረውም ሰው የኢትዮጵያዊ ነው ብሏል። ሁሉም ኢትዮጵያዊ ነው። ኢየሱስ ራሱ ጣና ነው ያደገው። ማርያም ኢየሱስን የምታጥብበት ገላውን ድንጋይ ራሱ ጣና ባህር ጋር አለ። እነዚህ ሰዎች ይፈረድባቸዋል አይደለም ብለህ ኦልሬዲ በፍርድ ውስጥ ናቸው። እንደዚህ የሚዘባርቅ ሰው ወደፊት ይፈረድበታል አለንም። ስለተፈረደበት ነው የሚዘባርቀው። ስለ ኢየሱስ ማውራት በምትችልበት ነገር ተረት ስታወራ ኦልሬዲ ፍርድ ውስጥ ነው ያለው። ኦልሬዲ ተፈርዶብሃል። እድለ ቢስ ሆነሃል። በአጭር ዕድሜ በሌለች ዘመን ስለ እግዚአብሔር ልጅ ማውራት ሲገባው አፍ ተረት ስታወራ በፍርድ ውስጥ ነህ ያለው። ቅጣት ነው። አንድ ሰው በተሰጠው ዕድል ተረቶች ሲያወራ፣ የሌለ ነገር ሲያወራ፣ እየፈጠረ ሲያወራ ኢየሱስን እንዲናገር። ምክንያቱም ከሙታን ሲነሳ ጌታ ኢየሱስ ሐዋርያቱን ጠራ። ክርስቲያኖችን 120 የሚሆኑ ሰዎች ነበሩ በዛን ሰዓት። ያዘዘው አንድ ነገር ነው። ምን ብሎ? እስከ ዓለም ዳርቻ ሄዱ፣ ምስክሮቼ ትሆናላችሁ። መንፈስ ቅዱስ ይመጣል፣ ኃይልን ትቀበላላችሁ፣ ከዛ በኋላ ምስክሮቼ ትሆናላችሁ። ባጭሩ ምንድን ነው? ከዚህ በኋላ በዘመናችሁ ሁሉ ስለማን ታወራላችሁ? ስለኔ። ስለዚህ አንድ ሰው እግዚአብሔር ሲባርከው ዘመኑን ሙሉ ስለ ክርስቶስ ያወራል። እግዚአብሔር የተጣላው ሰው፣ በፍርድ ውስጥ ያለ ሰው ግን ኢየሱስን ላለመስበክ፣ ኢየሱስን ላለማንሳት፣ ኢየሱስን ላለማውራት በተቻለ መጠን እያደረገ በሌላ መንፈሳዊ በሚመስል ነገር ውስጥ ይቆያል። ፍርድ ነው፣ ጀጅመንት ነው። ወደፊት አይደለም፣ ኦልሬዲ ተፈርዶባቸዋል። እድለቢስነት ነው። በሚያልቅ ዕድሜ፣ በሚሮጥ ዕድሜ፣ በሚቸኩል ዓመት ስለ ኢየሱስ ሳያወሩ የባጥ ቆጡን እያወሩ የተረት ማዕት እያወሩ ዘመን መግደል፣ ይሄ የጀጅመንት ምልክት ነው። እግዚአብሔር እድለቢስ አድርጓቸው ቅጣት ውስጥ ናቸው፣ ፍርድ ውስጥ ናቸው። ወደዚህ እንምጣና አይሁዳዊ ሰው እኛን ኢትዮጵያንን ጨምሮ የዓለምን ሕዝብ የሚበልጥበት ነገር አለው። ከኃጢአት አንጻር አንድ ነን፣ ከውድቀት አንጻር አንድ ነን፣ የአዳም ልጅነት አንድ ነን። አብረን ነው በአዳም ወገብ የወደቅነው። አዎ አንድ፣ ምንም ልዩነት የለም። ሕግ ያልተሰጠው አሕዛብም ሕግ የተሰጠውም አይሁድም፣ ሁለቱ መካከል ልዩነት የለም። ኃጢአትን በተመለከተ ሁለቱም የሚጸድቁት በተገለጠው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁለቱም ማለት ነው። ሁሉም ሲል አይሁድና አሕዛብ ነው። የእግዚአብሔር ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ከዚህ ውጭ የላቸውም። ግን እኛም የሚበልጡበት ነገር አለ፣ በብዙ ነገር። አንደኛ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ያን ጊዜ እስራኤል ብሉይ ኪዳን ሲሰጣቸው የኛ አባቶች ብሉይ ኪዳን አልተሰጣቸውም። ማመን አለብን። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ኢትዮጵያንም የዓለም ሕዝብም ነጩም፣ ጥቁሩም፣ ፈረንጁም፣ ምኑም ቻይናውም በሙሉ የእግዚአብሔር ቃላት አደራ አልተሰጧቸው። ይሄን ማመን። ሁለተኛው እኛን የሚበልጡበት ነገር እዚሁ ምዕራፍ 9 ሮሜ ምዕራፍ 9 ቁጥር 4 እነርሱ እስራኤላውያን ናቸውና ልጅነትና ይኸው በዘር ቆጠራ ብትመጣ የእምነት አባት በሆኖ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ በተባለው በዛኛው ዘር ሐረግ ከይሁዳ ነገድም ያሉት መዚሁ የሚመጣበት ቤተሰብ ስትቆጥር ብትል የዳዊት ዘሮች፣ የአብርሃም ዘሮች ልጅነትና ቀጥሎሳ ክብር። አየህ
በብሉይ ኪዳን የዓለም ሕዝብ ሁሉ ድንጋይ፣ ተራራ፣ እንጨት ምናምን ሲያመልክ እነሱ የአምላክ መገለጥ ነበራቸው። ክብር ኪዳንም ኪዳን ሲባል ብሉይ ኪዳን ከሙሴ ዘመን ጀምሮ እስከ ክርስቶስ ያለው የሕግ ስርዓት ኪዳን። ኦኬ በብሉይ ኪዳን ዘመን ኢትዮጵያን አባቶቻችን ኪዳን ተቀብለዋል አላቸው? ኧረ የላቸው። በቃ የሚያድነን ኢየሱስ ነው። ጉራ አያድንም፣ ፉከራ አያድንም፣ ቀረርቶ አያድንም። የሚያድነው ሲጀመር ራሱ መዳን ከአይሁድ ነው አይደል? መዳን ከኢትዮጵያ ሊሆን ስለማይችል እግዚአብሔርን ኢትዮጵያዊ ማድረግ ጥቅም የለውም። መዳን ከአይሁድ ነው ተብሎ ተጽፏል። እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም 3 የሕግ መሰጠት 4 የሕግ መሰጠት ራሱ ለነሱ ነው። የመቅደስም ሥርዓት 5 የተስፋውም ቃላት 6 ለነርሱ ናቸውና። ለማን ነው? ለነርሱ ናቸው። እነርሱ እስራኤላውያን ናቸውና። ከዛ ደግሞ የሚበልጠውን ይነግረናል። ምን ብሎ? ከነርሱም ክርስቶስ በሥጋ መጣ። ጌታ ይመስገን። የነዛ ነገሮች ሁሉ ለነርሱ የተሰጡ ናቸው። ጭራሽ ከነርሱ ማን መጣ? ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን አሜን። እውነተኛው አምላክ በሥጋ የመጣው እንኳን ከማን ነው? ከእስራኤል። እኛ ኢትዮጵያውያን ስለ እግዚአብሔር እኛ ከኛ ውጭ እንዳልነው ቢሆን ኖሮ በእኛ በኩል ነበር የሚመጣው። ከአንዱ ክልል ነበር ጌታ የሚመጣው። ስለዚህ እስራኤላውያን ይበልጡናል። አሁን የፈለኩት ነገር ትንቢት በብሉይ ኪዳን ዘመን ውስጥ እግዚአብሔር ወይም ያህዌ ሕዝቡን እስራኤልን የሚናገርበት፣ የሚያስተዳድርበት፣ የሚመራበት ዋነኛ መንገድ ነበር በብሉይ ኪዳን። ሁለተኛ ትንቢት በመልእክተኛው አማካኝነት እግዚአብሔር ለሰዎች የሚናገርበት ነው። መልእክተኛ አለ፣ መልእክቱን ይዞ የሚሄድ ማለት ነው። ያም ነቢይ የምንለው ሕዝቡን እግዚአብሔር የሚናገረው በዚያ የትንቢት መንገድ ነበር እና ያ ነቢይ በእግዚአብሔርና በሕዝቡ መካከለኛ ሆኖ ያገለግላል ማለት ነው። ሕዝቡ እግዚአብሔር ምን ይላል ይሉታል፣ ሰውየው ደግሞ እግዚአብሔር እንዲህ ይላችኋል ብሎ መካከለኛ ሆኖ ያገለግል ነበር። ዋነኛው መካከለኛ በአዲስ ኪዳን እስኪመጣ ድረስ። ለዚህ መጽሐፍ ቅዱስ እንደሚናገር ለምሳሌ ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ጥሩ ነው። እስቲ በማስተዋል አንቡልኝ። ይሄ የተጻፈው ምን መልእክት ላይ ነው? ዕብራውያን መጽሐፍ ነው። ዕብራውያን እነማን ናቸው? እስራኤላውያን አይደል? እስራኤላውያንን በሶስት ነገር እንጠራቸዋለን። የመጀመሪያ የጥንት መጠሪያቸው ዕብራውያን ይባላል። በማን በኩል? በአብርሃም በኩል። አብርሃም በኤቦር በኩል ዕብራዊ ይባላል። ዕብራዊው አብርሃም እንጂ እስራኤላዊው አብርሃም አንልም። ጥያቄ፣ አብርሃም እስራኤላዊ ነው አይደለም? አብርሃም እስራኤላዊ ነው አይደለም? እሺ አይደለም። ይስሐቅ እስራኤላዊ ነው አይደለም? እንዳንሳሳት። ያዕቆብስ እስራኤላዊ ነው እስራኤል ነው? እሱ ግን እስራኤል ተባለ። ማን? ያዕቆብ ልጆች ናቸው የእስራኤል ልጆች የሚባሉት። ይስሐቅ አባትየው እስራኤል አይደለም። አብርሃም እስራኤላዊ አይደለም። እነ ኢዮብ ራሱ እስራኤላውያን አይደሉም። ሄኖክ፣ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ፣ ማቱሳላ ራሱ እድሜ ጠገበው። እነዚህ ኖህ መርከብ የሰራው ምናዊ አይደለም እስራኤላዊ አይደለም። እነዚህ የሕዝብ አባቶች ናቸው፣ ግንድ ናቸው። ከነሱ ውስጥ አብርሃም የሚባለው ሰውዬ በቅድመ አያቱ ኤቦር ዕብራዊ ይባላል። የፋሚሊ ኔም ነው፣ የቤተሰብ ስያሜ ነው። የቤተሰብ ስም ይባላል አይደል በሌላው ዓለም። እና ዕብራዊው አብርሃም ነው የምንለው። ያ ቤተሰብ የዕብራውያን ቤተሰብ ነው። ግን አብርሃም ይስሐቅን፣ ይስሐቅ ያዕቆብን ስለወለደ ያዕቆብም በዕብራውያን ዘር ግንድ ውስጥ ነው ያለው እና እስራኤላውያን ያዕቆብ ልጆች አንደኛ ስማቸው ዕብራውያን ይባላሉ። ሁለተኛ ስማቸው ዋነኛ ስማቸው በአባታቸው እስራኤል ዋና የቤተሰብ ስሙ ያዕቆብ፣ እግዚአብሔር ያወጣለት ስም እስራኤል፣ በእስራኤል አማካኝነት እስራኤላውያን። ከዛ ደግሞ እስራኤላውያን 12 ስለሆኑ ልጆቹ የእስራኤል ልጆች
10ሩ ነገር ተነቅሎ በምርኮ ወደ አሶር ተበተነ። 2 ቀረ። ከሁለቱ አንዱ ደግሞ ብንያም ደካማ ነው፣ በጦርነት ያለቀ ስለሆነ አንደኛው ነው በርከት የሚለው ይሁዳ የሚባለው። የይሁዳ ነገዶች ምርኮ ደርሰው ተመለሱ። እነዛ ግን አሶር ሄደው በዛው ቀሩ። የይሁዳ ነገድ ግን ባቢሎን ሄዶ ተመለሰ። ኢየሱስ ሊወለድ 400 500 ዓመት ሲቀረው እና ከይሁዳ ነገድ ኢየሱስ ተወለደ። ስለዚህ ምን ይባላሉ? በይሁዳ ነገድነታቸው ደግሞ ይሁዳ ነጠላ ነው፣ የግለሰብ ስም ነው። ህዝቡ ብዙ ሲሆኑ ምን ይባላሉ? አይሁድ ይባላሉ። አይሁድ ፕሉራል ነው፣ ለብዛት ማለት ነው። የይሁዳ ልጆች፣ የይሁዳ ነገዶች አይሁድ እንላቸዋለን። አሁን በዚህኛው በኩል ምን ይላል? የአይሁዳዊ ወይም የእስራኤላዊ ብልጫው ብዙ ነው። አስቀደመ እግዚአብሔር ቃላት አደራ ሰጧቸው። የመቅደስ ስርዓት ለነሱ ነው፣ የተስፋው ቃላት ለነሱ ነው፣ አባቶች ለነሱ ናቸው እያለን የመጣው ማለት ነው። እና ኢየሱስ እዚህ ጋር ስታነቡ የምንለው እኛ ጉረኞቹ እግዚአብሔርን ኢትዮጵያዊ ለማድረግ መከራ የምንበላው ጉረኞች ቤት የእግዚአብሔር ቃል እውነት ነው። እውነትን ስታውቅ እውነት አርነት ያወጣሃል። የኛ አባቶች ወይም አህዛብ ነበርን ድሮ ክርስቶስ ከመምጣቱ በፊት። በእምነትም ዳግም ልደትን ሳንቀበል በፊት የነበረው ትውልድ አህዛብ ይባላል። ዛሬም በክርስቶስ ካላመኑ አህዛብ የሚባሉት በዚህ ምክንያት ነው። ስለዚህ ከክርስቶስ በፊት በባለፉት ዘመናት አህዛቦች እንዴት ኖሩ? የኛ አባቶች ያን እንዴት ኖሩ? እስራኤል ነቢይ ሲሰጣቸው፣ እስራኤል አባት ሲኖራቸው፣ እስራኤል ተስፋ ቃል ሲሰጣቸው፣ እስራኤል መቅደስ ስራ ሲሰጣቸው፣ የኛ ወላጆች ደግሞ የቻይናው፣ የጣሊያኑ፣ የአሜሪካው፣ የጀርመኑ፣ የፈረንሳዩ፣ የኢትዮጵያው፣ የጋናው፣ የሱዳኑ ወዘተ እንዴት ነበር የኖሩት? ሐዋርያት ሥራ 14 ቁጥር 16 እርሱ ማለት እግዚአብሔር በብሉይ እኮ ምን እንዳደረገ ታውቃላችሁ? ለኛ አባቶች ኪዳን አልሰጣቸውም፣ አባት አልሰጣቸውም፣ ትንቢት አልሰጣቸውም፣ ቅዱስ መጽሐፍ አልሰጣቸውም፣ ቤተ መቅደስ አልሰጣቸውም። ምንድን ይሰጣቸው? እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ምንድን ያደረጋቸው? በቃ መሲህ መጥቶ መፍትሄ እስኪመጣ ድረስ ዝም ብለህ ተዋለድ፣ በቃ ኑር። ዝም ብለህ ሕግ የለ ስርዓት የለ ምን የለ፣ ዝም ብለህ ይኖራል። ማን እንደፈጠረው አያውቅም፣ ከየት እንደመጣ አያውቅም፣ ወዴት እንደሚሄድ አያውቅም። ወንዝ ጠራርጎ ሲሄድ አምላክ መስሎት ያመልካል፣ ወንዙ ይገብርለታል። ትልቅ ዛፍ ተክሎት እሱን በልጦ ሄድና ወድቆ ጎጆውን ሲያፈርስበት አምላክ ነው ብሎ የሆነ ነገር ያደርገዋል፣ ያመልከዋል። ብቻ ተራራ በጣም ከፍተኛውን መውጣት ሲያቅተው ተራራው ቅዱስ ተራራ ይሆናል፣ ይሰገድለታል። በተገኘው ነገር ሁሉ የሚያስፈራውን ነገር ሁሉ አምላክ ብሎ መኖር የጀመረ ዝም ብሎ እንዲኖር የተተወ ነበር። ማን? የእኛን ቅመቅመቅመቅም አያቶች ጨምሮ የዓለም ሕዝብ ሁሉ ነጩ፣ ጥቁሩ፣ ጀርመኑ፣ ጎቲኩ፣ ምኑ፣ ኮሪያው በሙሉ ወደ ገዛ መንገዳቸው ሄዱ ዘንድ ምን አረጋቸው? ተዋቸው። ማን እስኪመጣ? መሲህ እስኪመጣ። ግን በዚህ ሁሉ ምን ነበር የሚሰጣቸው? ነቢይ አይሰጣቸውም። የተስፋ ቃል የለም፣ መቅደስ የለም። ግን ያው ለሰርቫይቫል የሚሆን ነገር ግን ይሰጣቸው ነበር። ምን? ከዚህም ሁሉ ጋር መልካም ስራ እየሰራ ምን? ከሰማይ ዝናብን ነው ነቢይን። አቤት ለእኛ ዛሬ እዚህ የተገኘ ነው። ቅመቅመቅመቅም አያቶቻችን ለእስራኤል ልጆች ነቢይና አምላክ ሲገለጥላቸው መቅደስ ሲሰራላቸው ለእኛ አባቶች ምን ይሰጥ ነበር? ዝናብ እየዘነበ ፍሬ የሚሆንበትንም ወራት በቃ እንትን በዚህ ወር ይበቅላል፣ እንትን በዛኛው ወር ፍሬ ያፈራል፣ በቆሎ በመጋቢት ይወጣል፣ እንትን ጤፍ በህዳር ይታጨዳል። በቃ ፍሬ የሚሆንበትንም ወራት ሲሰጠን ቀጥሎስ ልባችንንም በመንፈስ ቅዱስ በምንድን ነው? አቤት እግዚአብሔር እንደኩ ስራ ይደንቃል። ለእንደዚህ እንዳደረግ አይገባኝም። ልባችንንም በመብልና በደስታ ሲሞላው ይበላል፣ ይጠጣል፣ ከዛ በኋላ ይደሰቱ ነበር። ራሱን ያለ ምስክር አልተወም። ይህን ብለው እንዳይሰውላቸው ዝም ብሎ ጭንቀት አስተዋቸው እያለ ይናገራል። ባጭሩ እስራኤላውያን ወይም አይሁዳዊ ብልጫ ነበረው። እኛን ኢትዮጵያውያንን ጨምሮ ሌላውን የዓለም አሕዛብ የሚባለውን ክፍል ጨምሮ በተስፋ ይበልጡን ነበር፣ በኪዳን ይበልጡን ነበር፣ በመቅደስ ስርዓት ይበልጡን ነበር። አባቶች እነሱ ነበሩ። ጭራሽ ክርስቶስ የዓለም ቤዛ ከእነርሱ በስጋ መጣ። ስለዚህ ምንም ጉራ አያስፈልግም፣ ምንም አካኪ ዘራፍ አያስፈልግም። እኛን ኢትዮጵያውያንን በእግዚአብሔር ዓለም ውስጥ ሰው ያደረገን ዳግም ልደት ነው።
አዲስ ፍጥረትነት ነው እንጂ ልክ እግዚአብሔር እኛ አካባቢ ኢየሱስም እኛ ሰፈር እቺ ብቻ በቃ ኢትዮጵያ ብቻ ሀገረ እግዚአብሔር ለስሙ እኮ መድኃኔ ዓለም እኮ ነው፣ የዓለም መድኃኒት ነው። ግን መድኃኔ ዓለምን ኢትዮጵያዊ ማድረግ ሙከራ እንደዚህ ነው የሆነው ወገኖች። እውነታው ይሄ ነው እና በብሉይ ዘመን ትንቢት እግዚአብሔር ሕዝቡን እስራኤልን ይመራበት የነበረው ነው። ከዛ ደግሞ መልእክተኛ አለ። መልእክተኛው ደግሞ በእስራኤልና በእግዚአብሔር መካከል እንደምን ሆኖ ያገለግላል? ዕብራውያን ምዕራፍ 1 ላይ አቤት እንዴት ሆኖ አቤት መካከለኛ ሆኖ ያገለግል ነበር። ሕዝቡን መጡና እግዚአብሔር ምን ይሉታል? እስቲ ጠይቄ እነግራችኋለሁ ይላል። እግዚአብሔር ደግሞ ነብዩን ሂድና ሕዝቡን እንዲበላቸው ይላል። ምክንያቱም የኃጢአትም ስርየት አልተፈጸመም፣ ልጅነትም የለም። አንድ ሰው እግዚአብሔር ጋር መድረስ አይችልም። እግዚአብሔር ወይ በሰው ወይ በነቢይ ወይ በመልአክ ወይ በሆነ ነገር እንጂ ሰው እግዚአብሔር ራሱን ካልከሰተለት ሰው እግዚአብሔር ጋር መድረስ አይችልም። አብርሃም ውጣ ካልተባለ በስተቀር አብርሃም እግዚአብሔር የት ጋነህ እያለ መፈለግ አይችልም። ዳንኤል ብሎ ካልመጣ ሕዝቅኤል ብሎ ካልመጣ በስተቀር እንደኔና እንደናንተ አባት ብሎ መጀመር የለም። ለዚህ እግዚአብሔር ራሱን ወይ በነቢይ በኩል ወይ በሆነ ነገር ካልገለጠ በስተቀር ያው ታውቃላችሁ ድልድዩ ተሰብሮ ነበር። የለም። ሌላው እግዚአብሔር ግለሰቦችን በብሉይ ኪዳን ማለት ነው ግለሰቦችን፣ ሀገሮችን፣ ህዝቦችን፣ መሪዎችን የመራበት ያስተማረበት ወዘተ መንገድ ነው። ያን ጊዜ የነበሩትን እነ ሶርያን ገስጿል፣ እነ ሊባኖስን ገስጿል፣ ዮናስ የላከው የነነዌ ሰዎችን ገስጿል። እንደዚህ ማለት ነው። እንደዚህ አይነቱ መንገድ ነበረ። ከሁሉ በላይ ደግሞ የብሉይ ኪዳን ትንቢት በመጽሐፍ መልክ ተጽፎ ህዝቡ የሚመራበት የሚተዳደርበት መጽሐፍ ሆኖ እንዲቀመጥ አድርጓል እግዚአብሔር። ብሉይ ኪዳን ትንቢት ነው በዋነኛነት የሚገናኘው እግዚአብሔር ከእስራኤል ጋር ባለው ጉዳይ ነው። የብሉይ ኪዳን ትንቢት እቺ በቂ ነች፣ ትበቃናለች። ነቢያቱን እናጥናቸው። ትንቢት ነው ብሉይ ኪዳን ነቢያት ያን ጊዜ እግዚአብሔር ትንቢት የእስራኤልን ልጆች የሚመራበት የሚያስተዳድርበት እንደሆነ ሁሉ ነቢዩም በዛን ጊዜ ላይ በትንቢት የሚሰራው ስራ የእስራኤልን ልጆች መምራት፣ ማስተዳደር፣ ፍርድ መስጠት ነው። ለምሳሌ ሙሴን እንወስደዋለን። ሙሴ ትልቅ ነቢይ ነው፣ ግን ህዝቡ ሁሉ ፍርድን ለመስማት፣ መመሪያ ለመስማት፣ ፍርድ ለመስማት ወዴት ነው የሚከማቹት? ወደ ሙሴ። ስለዚህ ትንቢቱም ህዝቡ የሚተዳደርበት ነው። ነቢዩም ህዝብን ያስተዳድር ነበር። ሳሙኤልን እናውቀዋለን። ነገስታት እስኪ እነሱ የነበሩ ናቸው እነዚህ። ሙሴ አለ፣ ሳሙኤል አለ። እንግዲህ የመጀመሪያው ንጉስ በእስራኤል ላይ የነገሰው በሳሙኤል ጊዜ። ከዛ በፊት የነበረውን የትንቢት አገልግሎት ስታዩ ህዝቡ ሁሉ ፍርድን ለመስማት የሚመጣው ወደ ማን ነው? ወደ ነቢዩ። ሙሴ ለምን ተማረረ? እግዚአብሔር ሆይ ይህን ሁሉ ህዝብ እኔ ወለድኩትን? ምን ወልጄዋለሁ እንዴ ብሎ የተማረረበት ምክንያት ለምንድን ነው? ለትንሹም ለትልቁም ሰው ፍርድ ለመስማት ወደ ማን ይመጣው? ማለት ወደ ሙሴ ነው ይመጣው። እግዚአብሔር ምን ትላለህ ብሎ ፍርድን የሚያስተላልፈው ሙሴ ነው። እግዚአብሔር ሆይ እንደዚህ ነገር ተከስቷል፣ ህዝቡ ይህንን ኬዝ ይዞ መጥቷል፣ ምን ላድርግ ብሎ ይጠይቃል። ምንድነው የተፈጸመው ነገር? የተፈጸመው ነገር አንድ ትንሽ ልጅ ሰፈር ውስጥ ስምህን ሲሰድብ ተገኘ። ያህዌ የሚለውን ስም ማለት ነው። ያህዌም ብሎ ሲሳደብ ተሰማ። አምጣው፣ ከዛ ምን ላድርገው? አስወጣናው፣ ተወግሮ ይገደል። ለዚህ ሙሴ ፈራጅ ሆኖ ዳኛ ሆኖ ያገለግል ነበር። ትንቢታቸውም ህዝብ ማስተዳደሪያ ነው። ነቢያቱም ህዝብ ያስተዳድሩ ነበር፣ በህዝብ ላይ ይፈርዱ ነበር። የብሉይ ኪዳን ነቢይ ሌላው መገለጫው እግዚአብሔር ቅዱሳት መጻሕፍቶችን ለማጻፍ የተጠቀመባቸው ናቸው። ያው ሙሴንም እናውቀዋለን፣ ሌሎችንም ነቢያት እነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል ወዘተ። ለዚህ ቅዱሳት መጻሕፍቶች በብሉይ ኪዳን ውስጥ ያሉ ቅዱሳት መጻሕፍቶችን መጽሐፍ ምን ይላል? በትንቢት መንፈስ ነቢያቶች ተነድተው የጻፉት ነው እና ነቢዩ ህዝቡን ለማስተዳደር በህዝቡ ውስጥ ፍርድ ለመስጠት ከእንደገና ደግሞ ቅዱሳት መጻሕፍትን ለመጻፍ እግዚአብሔር ይጠቀምበት ነበር። በእግዚአብሔር ስልጣንን ውክልና ይላክ ነበር የብሉይ ኪዳን ነቢይ። ዝም ብለን አንድ ጥቅስ እኔ ዘጸአት 7 ከ1 እስከ 2 በእግዚአብሔር ውክልና ተሰጥቶት። ተወካይ ምን ማለት ነው ታውቃላችሁ? ውክልና የሰጣችሁ ሰው ጉዳዩን ሲያስፈጽም እንደናንተ ነው ሙሉ ስልጣን የሚሰጠው። እንደናንተ ነው አቁም እንደወከላችሁ ሰዎች እናንተ ነው የናንተ አፍ ሆኖ ነው የሚሰራው። የሚናገረው ነገር እናንተ ነው ተብሎ ይገመታል። አንድ ሰው ውክልና ሲሰጡት የሚናገረው ነገር አንተ እንደተናገርከው ይቆጠራል። የሕጉም ክፍል ያ ሰውዬ የሚያወራውን፣ የሚከራከረውን፣ የሚጠይቀውን
ወይም የሚሸጠውን የሚለውጠውን ነገር እንደ ባለቤቱ አድርጎ ነው የሚቆጥርለት። ስለዚህ የብሉይ ኪዳን ነቢያት በእግዚአብሔር ውክልና የሚናገሩ ነበሩ ስንል ዘጸአት 7 ከ1 እስከ 2 እግዚአብሔር ከአፋቸው ቃል ጋር ይሰራል። ያ የሚናገሩት ቃል የእግዚአብሔር የውክልና ስልጣን አለው። ለምሳሌ እግዚአብሔር ሙሴን እንዲህ ብሎታል። የውክልና ስልጣናቸው ትልቅ መሆኑን የምታዩበት ማለት ነው። እኔ አንተን በፈርዖን ላይ አምላክ አድርጌሃለሁ ብሎታል። አምላክ አድርጌሃለሁ ምን ማለት ነው? መቼስ ሙሴ ልውጥ ብሎ መለኮት አይሆን። በዛው ሰሞንም በዛው ቀንም ሙሴ ሰው ነው፣ ደካማ ነው፣ አይተነዋል። ብዙ ችግር አለ በሙሴ ሕይወት ውስጥ። ግን እግዚአብሔር ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮን ነቢይ ይሆንልሃል። ባጭሩ አንተ እንደ አምላክ ወንድምህ ደግሞ እንደ ነቢይ ይሆናል አለው። በእርግጥ አምላክም እግዚአብሔር ነው፣ ነቢይም ሙሴ ነው። አሁን ግን እግዚአብሔር ምን አለው? አንተን እንደ አምላክ አድርጌሃለሁ፣ አሮንን እንደ ነቢይ አድርጌልሃለሁ። ምን ማለት ነው? አቤት ውክልና። የአፍን ቃል አጸናዋለሁ፣ የምትናገረው ይሆናል። በአፍ ላይ ቃሌን አስቀምጫለሁ፣ በእጅ ላይ እጄን አስቀምጫለሁ። የምታደርገውን ነገር ሁሉ እኔ አጸናዋለሁ ለማለት እንጂ ሙሴማ ሙሴ ነው። to declare my will and purpose to him የኔን ፈቃድ፣ የኔን ፍላጎት፣ የኔን ሐሳብ፣ የኔን ዓላማ ለማን የምትናገር ትሆናለህ? የኔን ሐሳብ ልክ በፍርድ ቤት የወከልከው ሰው መዘባረቅ አይችልም። እንዲህ ብለዋል ምን ላርግ ይልሃል። እንዲበል እንዲያርግ ፍርድ ቤቱ ይሄን ሰውዬ የሚያወራውን ነገር ከጀርባ ያለውን አካል ባያቀው የዛ ሰው ተወካይ ስለሆነ ሙሉ በሙሉ ያጸናዋል። ልክ አንተንም እንደዚሁ አምላክ አድርጌ በፈርዖን ላይ ሾሜሃለሁ። ምን ማለት ነው? ከአፍ ጋር አፌ ነው፣ ከእጅ ጋር እጄ ነው። ውክልና ወክያለሁ። የምትለው ይሆናል፣ የምትናገረው ይፈጸማል። ባጭሩ የሚሆነው ነገር ሁሉ፣ በአንተ የሚፈጸመው ነገር ሁሉ የኔ ፈቃድ፣ የኔ ሐሳብ፣ የኔ ፍላጎት ማለት ነው። የብሉይ ኪዳን ነቢይ ሙሉ ውክልና ተሰጥቶት ሲያገለግልና እንደዛ አገልግለዋል። ሙሴና አምላክ አሮን እንደ ነቢይ ሆኖ ያገለገሉበት። ከእንደገና የብሉይ ኪዳን ነቢይ ለመናገር እውነተኛውን የአምላክን ሐሳብ ለመናገር በመንፈስ ቅዱስ አማካይነት ኃይልን መቀበል ግዴታው ነበረ። ዞች ሲመጡ መፍረድ ስላለባቸው ሙሴም ስለተማረረ እግዚአብሔር ወዛ ሁሉ በትንሽ በትልቁ እየመጣ እኔ ጋር ነው። ምንድነው ማድረግ? ይሄን ሁሉ ሕዝብ እኔ ወልጄዋለሁኝ። አንተ ልክ እናት ልጇን እንደምትሸከም ተሸከማቸው የምትለኝ ከዚህ ሁሉ ግደለኝ አለው። በቃ ትማረራለው። ምንድነው የምታረገው? 70 ሰዎች 70 ሽማግሌዎች ምረጥ። ምናልባት በእስራኤል ታሪክ የመጀመሪያው ሴኔት ነው እና 70 ሽማግሌዎች ምረጥ። ጉዳዮች፣ ትንንሽ ጉዳዮች ሲኖሩ ወደ እነሱ እንዲሄድ ታደርጋለህ። ከዛ በፊት ግን ይሄን የነብይነት ይሄን መፍረድ ይሄን ስራ ለመስራት መፈጸም ያለበት ነገር አለ። በሙሴ ላይ መጽሐፍ እንደሚ